እዚህ ትንቢት እየተናገር በእናንተም ቤትና ቤተሰቦቻችሁ ላይ የሞት ቀጠሮ ጠላት ያወጣ ቢኖር የተቀደደ ይሆን። በናዝሬቱ በኢየሱስ ክርስቶስ ስም የተቀደደ ይሆን። የሞት አጀንዳ የተገለበጠ ይሆን። እሺ እናትሽ አንድ ኮንዶሚኒየም ታውቂያለሽ? ኮንዶሚኒየም ታውቂያለሽ? ኮንዶሚኒየም ቤት ታውቂያለሽ? ኮንዶሚኒየም ቤት ውስጥ ነው። አሁን ርቀትና ሁኔታ ማያግደው መንፈስ ባለችበት እንዲነካ ጸልያለሁ። በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። ለምን መሰለሽ? አሁን ፋሚሊ አባትም እናትም ሲሆን ሙሉ ነው አይደል? እናት ብቻ ስትሆንስ የሆነ ነገር ይጎላል። እናት ደግሞ ስትሆን ሌላ ነገር ላንቺ ማውራው ነገር ትርጉም አለው። ይችላል። አባትሽን አላየውም እናንተ አካባቢ በህይወት የለም። አሁን እናትሽ ላንቺ ብዙ ነገር ናት። ይህንን እናትሽ እንድትቀርብሽ አልፈልግም። በምንም ሁኔታ ሁሉ ጊዜ ስለምትሳየው እናቴ እንዳትቀድመኝ ነው። ጌታ ደግሞ እንደዚህ ብሎኛል፣ ያለ ጊዜ የሆነ ሞት ካንሰር አለበት። ለምን አሜን አትልም? በፍቅር አይኖቹ ሁልጊዜ ኢየሱስ አልፈራም ከቶ ማነው ከፍቶ እግዚአብሔር ኑር ያላትን ዘመን ኖራ ብቻ ነው። አሜን። ግን እግዚአብሔር ያለ ጊዜ ምንም ነገር አይሆንም። አሜን። ኦኬ። ቤቴሌም ሳያት እህትሽ ናት። ቤቴሌም ማለት ነው። ቤቴሌም ፋሚሊ ላይ ትዳር አላት፣ ደግሞ ልጆች ያለው ማያቸው ልጆች አንድ ከላይ ዳዊት የሚባል ልጅ ያለ መጀመሪያ ልጅ ወደ 10 ዓመት እንደዚህ ገመት ልጅ ነው ማየው። ታላቅ ልጅ ነው፣ የቤቴሌም ልጅ ነው፣ የመጀመሪያ ልጇ ነው። እዛ ቤት ላይ ብርሃን ይብራ፣ እዛ ቤት ላይ ብርሃን ይብራ፣ እዛ ቤት ላይ የእግዚአብሔር እጅ ይግባ። ትመሰክረኛለሽ። ጌታ እንደዚህ ያለ። ስለዚህ ዳዊት አለ። ዳዊት ነው አንቺ 9 ዓመት ላይ ያለሽ፣ ወደ 10 ዓመት እየመጣ ነው። እሱንም ቼክ አድርጊ። ያው ካንቺ ኮንፈርሜሽን ሌላኝ ነው። በጣም ክብር ለኢየሱስ ይሁን። ከዛ ዮሴፍ ተቀምጦ የወንድም ዮሴፍ ይባላል። እዚህ ፋሚሊ ላይ ደግሞ እርሽ ዮሴፍ የወንድምሽ ልጅ ነው። ተድላ የሚባል ሰው ታውቂያለሽ? አባትሽ ነው ያለሽ። ለዚህ ፋሚሊ በኢየሱስ ስም መለቀቅ ይሁን። መለቀቅ ይሁን። መለቀቅ በኢየሱስ ስም ይሁን። በፍቅር አይኖቹ ሁልጊዜ ኢየሱስ ስላለ የኔ እያለ አልፈራም ከቶ ማነው ከፍቅሩ ሶስት ወንድ ልጆች ያሉት አለና ፋሚሊ ውስጥ ሶስት ወንድ ወንድምሽ 3 ወንድ ልጆች አሉት። 3ቱም ወንዶች ናቸው። ለእነዚህ 3 ልጆች ጸልያለሁ፣ መንገዳቸው ይቀናል።